በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የክርስቶስ ቤተሰቦች እንደምን ሰነበታችሁ? ይህ መጽሐፍ ቅዱሳችንን እናንብብ በሚል ርዕስ በየዕለቱ ከእግዚአብሔር ቃል የምናነብበት የምናሰላስልበትና ሕይወታችንን ከቃሉ አንጻር የምናይበት ፕሮግራም ነው። የፕሮግራሙ ዋና ዓላማ ሁላችንም መጽሐፍ ቅዱሳችንን ከፍተን በቀጥታ ከእግዚአብሔር ቃል እንድናነብ ለማበረታታት ነው። በተለይ በዚህ ዘመን የማንበብ ይትበሃል ቁልቁል እየወደቀ ያለበት ዘመን ላይ ስለሆነ ያለ ነው። ስለዚህ ምንድነው እንደ ቤተሰብም ይሁን በግልም ይሁን ይሄንን መጽሐፍ ቅዱስ ሳናነብ በተለይ እኔ ሳነብ አብረን ሆነን እናንተም መጽሐፍ ቅዱሳችሁን ከፍታችሁ እንድታነቡ ለማበረታታት ነው። ልበ አምላክ ዳዊት ምስጉን ወይንም ብፁዕ ስለሆነ ሰው ሲናገር ምን ይላል? በእግዚአብሔር ሕግ እርሱ ግን በእግዚአብሔር ሕግ ደስ ይለዋል፣ ማለት በቃሉ ደስ ይለዋል። ሕጉንም ማለትም ቃሉን በቀንና በሌሊት ያስባል። እርሱም በውሃ ፈሳሾች ዳር እንደተተከለች ፍሬዋን በየጊዜዋ እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል፣ የሚሰራውም ሁሉ ይከናወንለታል ይላል። ስለዚህ በዚህ ጩኸትና ጥድፊያ በበዛበት ዓለም ላይ የእግዚአብሔርን ቃል ፍሬያማ በሆነ ሕይወት እንድንኖር የሚያደርገንን ቃል ለምክርና ለተግሳጽ ልብንም ለማቅናት የተሰጠንን ቃል ዕለት ዕለት ልናነበው ይገባል ማለት ነው። ባለፈው ምዕራፍ በኦሪት ዘፍጥረት ምዕራፍ 11 ላይ ወደ ሰናዖር ሜዳ የተስፋፉት የኖህ የልጅ ልጆች በዝተው በምድር ላይ ለራሳቸው መታሰቢያ ለማቆም በሚል የእግዚአብሔርን ስልጣን መገዳደራቸውንና እግዚአብሔርም ቋንቋቸውን እንደደባለቀውና በምድር ላይ እንደበተናቸው ተመልክተናል። ከዚሁም ጋር ደግሞ ከኖህ ልጆች የበኩሩን የሴምን ሐረግ በመከተል ከሴም ዘር የሆነው የናኮር ልጅ የታራ ልጅ ስለሆነው ስለ አብርሃምና ስለ ሶራ ትንሽ ተመልክተናል፣ አይተናል። ዛሬ ይህ የአብርሃም ታሪክ በሰፊው ይጀመራል። ምዕራፍ 12 ላይ ማለት ነው። እግዚአብሔር ቃሉን በልባችን እንዲያኖርልን ቅዱስ ፈቃዱ ይሁንልን። አብረን እናነባለን። ኦሪት ዘፍጥረት ምዕራፍ 12። እግዚአብሔርም አብርሃምን አለው፣ ከአገርህ ከዘመዶችህም ከአባትህም ቤት ተለይተህ እኔ ወደማሳይህ ምድር ውጣ። ታላቅ ሕዝብም አደርግሃለሁ፣ እባርክሃለሁ፣ ስምህንም አከብረዋለሁ፣ ለበረከትም ሁን። የሚባርኩህንም እባርካለሁ፣ የሚረግሙህንም እረግማለሁ። የምድር ነገዶችም ሁሉ በአንተ ይባረካሉ። አብርሃምም እግዚአብሔር እንደነገረው ሄደ፣ ሎጥም ከእርሱ ጋር ሄደ። አብርሃምም ከካራን በወጣ ጊዜ የ75 ዓመት ሰው ነበረ። አብርሃምም ሚስቱን ሶራንና የወንድሙን ልጅ ሎጥን ያገኙትን ከብት ሁሉና በካራን ያገኟቸውን ሰዎች ይዞ ወደ ከነዓን ምድር ለመሄድ ወጣ። ወደ ከነዓን ምድር ገቡ። አብርሃምም እስከ ሴኬም ስፍራ እስከ ሞሬ የአድባር ዛፍ ድረስ በምድር አለፈ። የከነዓን ሰዎችም በዚያን ጊዜ በምድሩ ነበሩ። እግዚአብሔርም ለአብርሃም ተገለጠለትና ይህችን ምድር ለዘርህ እሰጣለሁ አለው። እርሱም ለተገለጠለት ለእግዚአብሔር በዚያ ስፍራ መሠዊያን ሠራ። ከዚያም በቤቴል ምስራቅ ወዳለው ተራራ ወጣ። በዚያም ቤቴልን ወደ ምዕራብ፣ ጋይን ወደ ምስራቅ አድርጎ ድንኳኑን ተከለ። በዚያም ለእግዚአብሔር መሠዊያን ሠራ፣ የእግዚአብሔርንም ስም ጠራ። አብርሃምም ከዚያ ተነሣ፣ እየተጓዘም ወደ አዜብ ሄደ። በምድርም ራብ ሆነ። አብርሃምም በዚያ በእንግድነት ይቀመጥ ዘንድ ወደ ግብፅ ወረደ። በምድር ራብ ጸንቶ ነበርና ወደ ግብፅም ለመግባት በቀረበ ጊዜ ሚስቱን ሶራን እንዲህ አላት፣ አንቺ መልከ መልካም ሴት እንደሆንሽ እነሆ እኔ ያውቃለሁ። የግብፅ ሰዎች ያዩሽ እንደሆነ ሚስቱ ናት ይላሉ፣ እኔንም ይገድሉኛል፣ አንቺንም በሕይወት ይተውሻል። እንግዲህ በአንቺ ምክንያት መልካም ይሆንልኝ ዘንድ ስለ አንቺም ነፍሴ ትድን ዘንድ እህቱ ነኝ በይ። አብርሃምም ወደ ግብፅ በገባ ጊዜ የግብፅ ሰዎች ሴቲቱን እጅግ ውብ እንደሆነች አዩ። የፈርዖንም አለቆች አዩአት፣ በፈርዖንም ፊት አመሰገኗት። ሴቲቱንም ወደ ፈርዖን ቤት ወሰዷት። ለአብርሃምም ስለ እርሷ መልካም አደረገለት። ለእርሱ በጎችም፣ በሬዎችም፣ አህዮችም፣ ወንዶችና ሴቶች ባሪያዎችም ግመሎችም ነበሩት።
እግዚአብሔርም በአብርሃም ሚስት በሶራ ምክንያት ፈርዖንን እና የቤቱንም ሰዎች በታላቅ መቅሰፍት መታ። ፈርዖንም አብርሃምን ጠርቶ አለው፣ ይህ ያደረክብኝ ምንድነው? እርሷ ሚስትህ እንደሆነች ለምን አልገለጥህልኝም? ለምንስ እህቴ ናት አልህ? እኔ ሚስት ላደርጋት ወስጃት ነበር። አሁንም ሚስትህ እነኋት፣ ይዛሃት ሂድ። ፈርዖንም ሰዎቹን ስለ እርሱ አዘዘ። እርሱንም ሚስቱንም ከብቱንም ሁሉ ሸኟቸው። በፍጡር የሚያመልክ ርጉም ነው። እግዚአብሔር አምላክ የተመሰገነ ይሁን ስለ ቃሉ። እንግዲህ ቀደም ሲል እንዳልኳችሁ ይሄ ክፍል በሰፊው ስለ አብርሃም ታሪክ የሚጀምርበት ነው። የእስራኤል ታሪክም የሚጀምርበት ነው። ምክንያቱም አብርሃም ይስሐቅን ይወልዳል፣ ይስሐቅ ያዕቆብን ይወልዳል፣ ያዕቆብ 12ቱን ነገድ ይወልዳል። ከዚያ ነው እንግዲህ የእስራኤል ሕዝብ የሚነሳው። ነገር ግን የእግዚአብሔር ቃል በጣም ልትወዱት የሚገባችሁ የእግዚአብሔር ቃል እውነት ነው። ስለዚህ በዚህ ስፍራ ላይ የእምነት ሰው የሆነውን አብርሃምን እናያለን እና ብርታቱን እናያለን፣ መንፈሳዊነቱን እናያለን፣ እንደዚሁም ደግሞ ድካሙንም እናያለን። መጽሐፍ ቅዱስ የቅዱሳኑን ብርታት በእግዚአብሔር ዘንድ ያላቸውን ታማኝነት ያሳየናል። ደግሞ ድካማቸውንም ሰው ናቸውና ድካማቸውንም ያሳየናል፣ ያመለክተናል። በአብዛኛው በእግዚአብሔር ቃል ላይ እንደምንመለከተው አብርሃም በሶስት ዋና ዋና መንገዶች ተገልጧል ማንነቱ። አንደኛ አብርሃም የአሕዛብ ሁሉ አባት ተብሏል። ራሱ አብርሃም የተባለው ኋላ ላይ አብርሃም ይባላል። ቦታው ላይ ስንደርስ እናየዋለን። የአሕዛብ አባት ማለት ነው፣ አበብዙሃን ማለት ነው። ሁለተኛ አብርሃም የእምነት ምሳሌ ሞዴል በመሆን ለሚያምኑት ሁሉ አባት የሆነ ነው። ማለት በስጋ ብቻም አይደለም፣ ራሱ በእምነት ራሱ አብርሃም አመነ ጽድቅም ሆኖ ተቆጠረለት የተባለ ነው። ስለዚህ አብርሃም የእምነት አባት እንደሆነ እንመለከታለን እናያለን። ሶስተኛ አብርሃም የምድር አሕዛብ ሁሉ በዘሩ እንደሚባረኩ የተነገረለት ነው። በዘርህ የተባለው ገላትያ ምዕራፍ 3 ላይ ቅዱስ ጳውሎስ እንደተረጎመልን ራሱ ክርስቶስ እንደሆነ እንመለከታለን እናያለን። እንግዲህ ያንን ብሉይ ኪዳንን በሙሉ ስንመለከት የምናየው ነው። ዘፍጥረትን ስንመለከት በአብዛኛው ስለ አብርሃም፣ ስለ ይስሐቅ፣ ስለ ያዕቆብ ታሪክ ስለሆነ የምናገኘው እዚያ ላይ በሰፊው እንመለከታለን እናያለን። ለአሁን ግን በዚህ ምዕራፍ ውስጥ የተወሰኑ ነገሮችን ቶሎ ላንሳና ላቁም። የመጀመሪያው አንደኛው አብርሃም ለእግዚአብሔር በመታዘዝ ከአባቱ ከወገኑ ተለይቶ መውጣቱ ነው። ይሄ የመጀመሪያው አንደኛው ነው። ምን ያህል ታላቅ የሆነ እርምጃ እንደሆነ አንዳንዴ ላይገባን ይችላል። ምክንያቱም ያለነው በ21ኛው ክፍለ ዘመን ነው። ሰዎች እንደ ልባቸው የሚንቀሳቀሱበት ነው። ይኸውና ለምሳሌ እኔ የምኖርበት ሎስ አንጀለስ ከተማ ላይ ከ190 በላይ አገሮች ሕዝብ ይኖራል። እዚህ ከተማ ላይ ከተለያየ ዓለም መጥቶ ይኖራል። ስለዚህ 21ኛው ክፍለ ዘመን ሰው ሁሉ የሚንቀሳቀስበት ነው። ሰው የተወለደበት ሀገር እዚያው ተወልዶ እዚያው ኖሮ እዚያው የሚሞት በጣም ጥቂት ነው። በእነ አብርሃም ዘመን ግን አንድ ሰው ከወገኑ ተለይቶ ሲወጣ የሞት ፍርድ ነው። ስለዚህ አብርሃም ትልቅ የእምነት እርምጃ ነበር የተራመደው። ሁሉን ትቶ ነበረ፣ ዋስትናውን፣ ሴኩሪቲውን ሁሉ ትቶ ነበረ የወጣው እና ትልቅ የእምነት እርምጃ ነበር የተራመደው። የእግዚአብሔርን ቃል አምኖ የእግዚአብሔርን ቃል ታዞ መውጣቱ። ከዚህ የተነሳ ገዳማውያን አባቶች ሳይቀሩ ይሄንን የአብርሃምን ጥሪና የአብርሃምን እርምጃ ከገዳማዊ መንፈሳዊ ሕይወት ጋር አነጻጽረው ጽፈዋል፣ አስተምረዋል። ለምሳሌ የገዳማውያን ሁሉ አባት የሆነው ቅዱስ እንጦንስ ይሄንን አነጻጽሮ ሲጽፍ እንዲህ ይላል። አንዳንዶች የእግዚአብሔር ቃል የደረሳቸው በተስፋው ሕግና ገና ከመጀመሪያው ጀምሮ በውስጣቸው ባለው በጎ ነገርን የመለየት ችሎታቸው ነው። እነርሱም እንደ አባታችን እንደ አብርሃም ሳያመነቱ በፈቃደኝነት ቃሉን ተከተሉ። አብርሃም በተስፋው ሕግ አማካኝነት ራሱን በፍቅር ስላቀረበ እግዚአብሔር እንዲህ ሲል ተገለጠለት። ከአገርህ ከዘመዶችህና ከአባትህም ቤት ወጥተህ እኔ ወደማሳይህ ምድር ሂድ። እርሱም ለጥሪው ዝግጁ በመሆን ምንም ሳይጠራጠር ሄደ። ይህም ጥሪ ለዚህ የሕይወት መንገድ ማለት ለገዳማዊ ሕይወት ማለቱ ነው። ለዚህ የሕይወት መንገድ የመጀመሪያ አርአያ ነው። ይህ አርአያ ዛሬም ይህንን መንገድ በሚከተሉ ሰዎች ዘንድ ይገኛል ይላል። ስለዚህ ምንድነው ራሱ ሁሉን ትቶ መከተልን ሐዋርያትም ብለዋል። ዲዲሞስ ዘውሩ ይህንን ጠቅሶ ተናግሮታል ጌታ ራሱ። ስለዚህ ሲናገር
ሁሉን ትታችሁ ተከተሉኝ ያለውን ይዘው ሐዋርያትም እኛ ሁሉን ትተን ተከትለናል ብለው ተናግረውታል። ስለዚህ የአብርሃም ጥሪ ከመንፈሳዊ ጥሪ ጋር ተነጻጽሮ በብዙ አባቶች ትርጉም ተሰጥቶታል። ሁለተኛ እግዚአብሔር ለአብርሃም ቃል ኪዳን ሲገባለት እናያለን። እዚህ ቦታ ላይ የሚባርኩህን እባርካለሁ፣ የሚረግሙህን እረግማለሁ፣ ታላቅ ሕዝብ አደርግሃለሁ እያለ እግዚአብሔር ስምህን አከብረዋለሁ እያለ እግዚአብሔር ቃል ሲገባለት እንመለከታለን፣ እናያለን። እና እግዚአብሔር ለአብርሃም የገባው ቃል ኪዳን በእምነት እርሱን ለሚመስሉ ሁሉ ደርሶላቸዋል። በሥጋ ከእርሱ ለተወለዱ አይደለም። ምክንያቱም ይሄንን በሚመለከት ቅዱስ ዮሐንስ አፈወርቅ ሲናገር ምን ይላል? የተስፋው ቃል ስፋት እጅግ አስደናቂ ነው አለ። ታላቅ ሕዝብ አደርግሃለሁ፣ እባርካለሁ፣ ስምህንም አከብረዋለሁ ብሎታልና እግዚአብሔር ገና ከመጀመሪያው ጀምሮ በኋላ የሚያጎናጽፈውን ክብር እንዴት አስቀድሞ እንደነገረው ተመልከቱ። ታላቅ ሕዝብ አደርግሃለሁ፣ ስምህን አከብረዋለሁ፣ እባርካለሁ፣ አንተም የተባረክ ትሆናለህ አለው። በዚህ ምክንያት አይሁድ በዚህ አባት በሥጋ የትምክህት ምክንያት አግኝተው እኛ የአብርሃም ልጆች ነን በማለት ዝምድናቸውን ለማረጋገጥ ደከሙ። ነገር ግን በክፋት ተግባራቸው ምክንያት ለዚህ ዝምድና የማይገባቸው መሆናቸውን እንዲያውቁ ክርስቶስ የአብርሃም ልጆች ብትሆኑ የአብርሃምን ሥራ በሠራችሁ ነበር አላቸው። ዮሐንስ መጥምቅም ወደ ዮርዳኖስ በብዛት በመጡት ሰዎች ላይ እንዲህ አለ፣ እናንተ የፉኝት ልጆች ከሚመጣው ቁጣ እንድትሸሹ ማን መከራችሁ? እንግዲህ ለንስሐ የሚገባ ፍሬ አፍሩ፣ በልባችሁም አብርሃም አባት አለን የምትሉ አይምሰላችሁ እላችኋለሁና እግዚአብሔር ከነዚህ ድንጋዮች ለአብርሃም ልጆች ሊያስነሳለት ይችላልና። ስለዚህ ትመለከታላችሁ ማለት የአብርሃም በረከት በእምነት አብርሃምን ለሚመስሉ ነው። ለዚህ ነው እዚያ ገላትያ ምዕራፍ 3 ላይ በክርስቶስ የአብርሃም በረከት ወደ እናንተ ቀርቦላችኋል ያለን ሐዋርያው። በሶስተኛ ደረጃ በዚህ ስፍራ ላይ የምንመለከተው አይታችሁ ከሆነ አብርሃም ከወጣ በኋላ ከወገኑ ከሀገሩ ከወጣ በኋላ በየሄደበት ስፍራ ሁሉ ላይ አብርሃም እግዚአብሔርን የሚያመልክበትን መሠዊያ ሲሰራ እንመለከታለን፣ እናያለን። ይሄ በነገራችን ላይ የአብርሃም ልዩ መታወቂያው ነው የሆነው። በሄደበት ስፍራ ላይ የመጀመሪያ ስራው መሠዊያ መስራት ነው እና ያንን የእግዚአብሔር ቤት ብሎ ጠርቶታል። የእግዚአብሔር ቤት ባለበት ቦታ ላይ ቅዱስ አምብሮስ እንደነገረን የእግዚአብሔር ቤት ባለበት ቦታ ላይ መሠዊያ አለ፣ መሠዊያ ባለበት ቦታ ላይ የእግዚአብሔር ቤት አለ እና እግዚአብሔርን ያመልክ ነበር። ግን ያ መሠዊያ ሌላም ትልቅ ተግባር አለው። ምንድን ነው ተግባሩ? አዎ እግዚአብሔርን የሚያመልክበት ነው። በሌላ በኩል ደግሞ እግዚአብሔር ለእርሱ የገባለትን ቃል ኪዳን እንዳይረሳ የሚያደርገው ነበር። ለአብርሃም ትልቅ ጥቅም ነበረው። እንዳይረሳ ቃል ኪዳኑን ሙጥኝ እንዲል የእግዚአብሔርን ድምፅ ዕለት ዕለት እንዲሰማ የሚያደርገው ነበር። ስለዚህ አብርሃም ሁልጊዜ በየሄደበት ስፍራ ያንን ታላቅ የሆነ መሠዊያ ይሰራ ነበር። መጨረሻ ላይ ግን የምናገኘው የአብርሃምን ድካም ነው። አብርሃም ሁልጊዜ አስቸጋሪ ነገር ውስጥ የሚገባው የእግዚአብሔርን ታማኝነት በሚጠራጠርበት ጊዜ ነው። ረሃብ መጣ። ከእርሱም በኋላ ያሉት አባቶች አድርገዋል። ይስሐቅም አድርጎታል፣ እንደዚሁም ደግሞ ያዕቆብም አድርጎታል። ረሃብ ሲመጣ ከነአን ላይ ወደ ግብፅ ነው የሚወርዱት፣ ምክንያቱም የማያቋርጥ የአባይ ውሃ ስላለ ማለት ነው። እና ወደ ግብፅ በወረዱ ጊዜ አብርሃም ምን አለ? እህቴ ናት አለ ባለቤቱን እና ትዳሩን እንዳለ ለአደጋ አጋለጠ። ግን ደስ የሚለው ምንድን ነው? ያ ትዳር አስቀድሞ ለእግዚአብሔር የተሰጠ ትዳር ስለሆነ ያ ትዳር አስቀድሞ በእግዚአብሔር ጥበቃ ስር ያለ ትዳር ስለሆነ አብርሃም ለቤቱ ባልተገኘበት ሰዓት እግዚአብሔር ያንን ቤት ጠበቀው። ስለዚህ ዛሬ ብዙ ልናገራችሁ አልፈልግም፣ ግን እኛ ሀገር ያለንን እጅግ አስደናቂ የሆነ ትውፊት ተመልከቱ። ምንድን ነው ያ ትውፊት ካላችሁኝ፣ ትዳራችንን ሲመርቁ አባቶቻችን እናቶቻችን የአብርሃም የሳራ ያድርግላችሁ ይላሉ። በሁለት ነገር ነው። አንደኛ የተባረከ ዘር ክርስቶስ የተገኘበት ዘር ነው የወጣው ከዚያ ትዳር። ሁለተኛ ያ ትዳር አልጋ ለአልጋ አልነበረም፣ ብዙ ውጣ ውረድ ነበረው። ነገር ግን በዚያ ሁሉ ግን ያልተለየው የእግዚአብሔር ጥበቃ ነበር። የሰው ድካም እንኳን ቢኖርም እግዚአብሔር ያንን ትዳር ይጠብቅ ነበር። ስለዚህ
ዘር ይውጣላችሁ ማለታቸው ነው። የአብርሃም የሳራ ያድርግላችሁ ሲሉ፣ ሁለተኛ እናንተ በደከማችሁበት ጊዜ፣ እንደ ባል ባልተገኛችሁበት ጊዜ፣ እንደ ሚስት ባልተገኛችሁበት ጊዜ የዛን ጊዜ እግዚአብሔር ትዳራችሁን ይሸፍን ማለቱ ነው። የኔም ጸሎት ይሄ ነው። በትዳር ዓለም ላይ ያለን ሁላችንንም እግዚአብሔር አምላክ ድካማችንን ይሸፍን። ክብርና ምስጋና ለተቀደሰ ስሙ ይሁን። እነዚህን ቅዱሳን ያስነሳ ልዑል እግዚአብሔር አምላካችን ስሙ ከዘላለም እስከ ዘላለም በቅዱሳኑ የተመሰገነ ይሁን። አሜን።